በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 6 በዚህች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይህችም ቅድስት ከሌዊ ነገድ ናት። የጣህርን ልጅ ሕልቃና አገባት። ፍናና የምትባልም ሌላ ሚስት አለችው። እርሷም ወላድ በመሆኗ ሐና ልጅ ስለሌላት መካንም ስለሆነች ሁልጊዜ ትገዳደራት ነበረ። ሐና ግን ፈጽማ በማዘን አትበላም አትጠጣም። ባሏ ሕልቃና የሚያረጋጋታል፣ ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች። እያለቀሰች እና እያዘነች በእግዚአብሔር ፊት ጸለየች። እንዲህም ብላ ስለትን ተሳለች። አቤቱ ልጅ የሰጠኸኝ እንደሆነ በሕይወቱ ዘመን ሁሉ ለአንተ የሚያገለግል አደርገዋለሁ። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ ስካርሽን በእንቅልፍ አስወግጅ አላት። እርሷም እንዲህ አለችው፣ የወይን ጠጅ ከቶ አልጠጣሁም። ልጅ ያጣሁ በመሆኔ በልቤ ያዝናለሁ እንጂ። ካህን ኤሊም አጽናናት፣ እንዲህም ብሎ ባረካት። የእስራኤል ፈጣሪ የለመንሽውን ይስጥሽ። በሰላም ሂጂ። በቃሉም አምና ወደ ቤቷ ገባች። ከዚህም በኋላ ጸንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራችው። ጡትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዛው ወጣች። ወደ ካህን ኤሊም አቀረበችው እና እንዲህ ብላ አስረዳችው። ከአሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኝ ሴት ነኝ። ልመናዬንም ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህም በኋላ ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ተናገረች። ይህችም በዳዊት መዝሙር መጨረሻ ከሙሴ መኃልየ ቀጥላ ተጽፋለች። ከዚህም በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሌዎን አረፈ። ይህም ቅዱስ በሮሜ ሀገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክር እውቀትን እየተማረ በመጸለይና በመጾም በዚያ አደገ። ከዚህም በኋላ ከቅዱሳን ከ8ቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አልዓሚዳ ዘመን መጣ። በአንድነትም ጥቂት ዘመናት ኑሮ ከዚህም በኋላ እርስ በርሳቸው ተለያዩ። ቅዱስ ጰንጠሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ 2 ስፋቱ 3 ክንድ የሚሆን ዋሻ ለራሱ ሰራ። ጠፈሩም 1 ደንጊያ ነው፣ ከጥቂት ቀዳዳ በቀር የለውም። በውስጡም ሳይቀመጥ ሳይተኛ ያለ መብልና ያለ መጠጥ 45 ዓመት ነው። ቆዳው ከአጥንቱ እስከሚጣበቅ በዕንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን የዕውሮችንም ዓይኖች በመግለጥ ብዙ ተአምራትን አደረገ። በአንዲትም ቀን በማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍህሙንም በልብሱ ቋጥሮ ለማዕጠንት ወሰደው። የናግራንን አገር ያጠፋትን ምዕመናኖችንም የገደላቸውን አይሁዳዊ ንጉሥ ሂዶ ሊወጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጰንጠሌዎንን ለመነው። እርሱም በስራው ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶ በደህና በፍቅር አንድነት ትመለሳለህ አለው። ንጉሥ ካሌብም ከናግራን ሀገር በደረሰ ጊዜ ከከሃዲ ንጉሥ ከፊንሐስ ጋር ተዋጋ። ድል አድርጓቸው ከሃዲያንን ሁሉ እንደ ቅጠል እስኪረግፉ አጠፋቸው። አባ ጰንጠሌዎንንም በጦርነቱ መካከል ጠላቶችን ሲያሳድዳቸው እንዳዩት ብዙዎች ምስክሮች ሆኑ። ከዚህም በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ በዚህ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጰንጠሌዎን ተጋድሎውን በፈጸመ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። እንግዲህ ድካም ይበቃሃል፣ እረፍ። ያን ጊዜም አጥንቶቹ ተነቃነቁ። በፍቅር አንድነትም አረፈና በዚያ በዋሻ ውስጥ ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ብና ከሚባል ሀገር የኤጲስቆጶስ እንጦንዮስ የምስክርነቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር አሜን። በዚችም ቀን የስሙ ትርጓሜ አዋቂ የሆነ የዕንባቆም ነቢይ መታሰቢያው ነው። ይህም ቅዱስ ከስምዖንና ከዮሴፍ ነገድ የዮሳፍጥ ልጅ ነው። ዜናውም በግንቦት ወር በ24 ተጽፎ አለ።
በዚችም ቀን የሀገረ አቴና ኤጲስቆጶስ ቅዱስ ዲዮናስዮስ በሰማዕትነት አረፈ። ይህም ቅዱስ በአቴና ሀገር በእውቀቱና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴናም ከተማ በአዋቂዎች የመሳፍንት አንድነት ከአማካሪዎች አንዱ እርሱ ነው። ቅዱስ ሐዋርያ ጳውሎስም ወደዚያ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትን አጥምቆ በአቴና ሀገር ኤጲስቆጶስ አድርጎ ሾሞ ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበብ አንዱ ነው። የእምነቱም ምክንያት እንዲህ ነው። ከዕለታት በአንዱ በፍልስፍናው ቤት ተቀምጦ ሳለ የአቴናም ፈላስፎች በእርሱ ዘንድ ተሰብስበው ነበር። እርሱ ለሁሉም አለቃ ስለሆነ በዓርብ ቀንም ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንውጽውጽታም ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስንም በዓለም ውስጥ የሆነውን ጌታችን ሆይ አስረዳን ብለው ጠየቁት። እርሱም ፀሐይን፣ ጨረቃንና ከዋክብትን መረመረ። ጸጥ ብለው አገኛቸው። ደግሞ ባህሮችን፣ ትልቁንም በዓለም ዙሪያ ያለውን የውቅያኖስን ባህር መረመረ። እርሱንም ጸጥ ብሎ አገኘው። ከዚህም በኋላ አርስጣላባ የሚባል የፍልስፍና መጽሐፍን አንስቶ ሲመረምር በውስጡ ዕልመክኑን የሚል አገኘ። ይህም ህቡዕ አምላክ ወረደ። ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያንም ጊዜ ልብሱን ቀዶ ታላቅ ሐዘንን አዘነ። ከበታቹ ያሉ ምሁራንንም ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህን ሰምተው ታላቅ ፍርሃትን ፈሩ። ደቀ መዝሙሩ ኡሲፎስንም የሆነውን ሁሉ የዚያችንም ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኑንም እንዲጽፍ አዘዘው። ዳግመኛም በጣዖታቱ ቤቶች በደጃፋቸው ዕልመክኑን እያሉ እንዲጽፉ አዘዘ። 14 ዓመትም በኋላ ቅዱስ ሐዋርያ ጳውሎስ ወደ አቴና ሀገር መጣ። ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስን መውረዱን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ መወለዱን መከራም መቀበሉን መሰቀሉንና ሞቱን በሦስተኛው ቀን መነሳቱን ማረጉንም በሕያዋንና በሙታን ለመፍረድ ዳግመኛ መምጣቱን አስተማረ። የአቴና ሰዎችም የሐዋርያውን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ሮጠው እንዲህ ብለው ነገሩት። አንድ ሰው ዛሬ ወደ ሀገራችን መጥቶ እኛ የማናውቀውን ወይም ከኛ በፊት የነበሩ አባቶቻችን የማያውቁትን አዲስ አምላክ ስም አስተማረን። ዲዮናስዮስም ልኮ ሐዋርያ ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው? አለው። ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ሲሄድ በአማልክቶቻችሁ ቤቶች በደጃፉ ላይ ዕልመክኑን የሚል ጽሑፍ አየሁ። ይህም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ። በዚያንም ጊዜ ከ14 ዓመት በፊት ያጻፈውን ያን መጽሐፍ ያመጣው ዘንድ ኡሲፎስን አዘዘው። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 ዓርብ ቀን በ6 ሰዓት ክብር ይግባውና ጌታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ፣ ፀሐይም እንደጨለመ፣ ምድርም እንደተናወጸች አስረዳው። የአቴና ሰዎችም ይህን በሰሙ ጊዜ ከቅዱስ ዲዮናስዮስ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ዲዮናስዮስንም በእነርሱ ላይ ኤጲስቆጶስን አድርጎ ሾመው። የቤተ ክርስቲያንንም ስርዓት የተረጎመ እርሱ ነው። ከዚህም በኋላ በባህር አቅራቢያ ወዳለ አገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም በክብር ይግባውና በጌታችን አሳመነ። ድንቆች የሆኑ ብዙዎች ተአምራትን አደረገ። ከሃዲ ንጉሥ ጠማትያኖስን ይዞ ጽኑ ስቃይን አሰቃየው። ከዚያም የከበረች ራሱን በሰይፍ ቆረጠው። የተቆረጠች ራሱንም በእጁ ይዞ 2 ምዕራፍ ያህል ጎዳና ተጓዘ። ሁለተኛ የደቀ መዛሙርቱን የኡሲፎስን እና የኡርያኖስን ራሳቸውን ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ቀን ቅዱሳን ርዋቅና እንጦንዮስ በሰማዕትነት አረፉ። የአባ በጸሎተ ሚካኤልም መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሴት ልጅ የሄኖስ የዕረፍቱን መታሰቢያ ነው። የእግዚአብሔርን ስም መጥራት የጀመረ ይህ ሄኖስ ነው። ሄኖስም 190 ዓመት ኖረ፣ ቃይናንም ወለደው። ቃይናንንም ከወለደው በኋላ 715 ዓመት ኖረ። ወንዶች ልጆችንና ሴቶች ልጆችን ወለደ። በቅዳሜ ቀንም አረፈ። መላው ዕድሜውም 905 ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።